የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽም ለኔ ቤተክርስቲያን ይበቂ ነሽ። እናንተ በቴሌቪዥናችሁ ልማታችሁ እንደምትናገሩሉ ለህዝብ የጠቀማችሁትን የተዘረፈ ንብረት እንዴት እንዳደረጋችሁ ደግሞ በልማት መልክ ብትገልጹት እኮ እሱ የቀስቀሳ መረጃ ነው። አለቀሳችሁላቸው ለእስልምና ወንድሞቻችሁ፣ ለእህቶቻችሁ፣ ለነዛ ህፃናት ጮኻችሁላቸው። አላለቀሳችሁ ማለት የትኛው አባት የትኛው ነገር አደረገ፣ ለትኛው ጉቦ ሰጠ፣ ለየትኛው ከፈለ አይደለም የኛ ጉዳይ። የኛ ጉዳይ ቤተክርስቲያን በህገ ቤተክርስቲያን በቃለ ዓዋዲዋ በፍትሐ ነገሥቷ ስርዓት መሰረት ወደ ክብሯ ትመለስ ነው የኛ ጥያቄ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም የሚገኘውንም መንበር ትግራይ የሚገኙ ደብሮችንም እየመራች አይደለች። አይነ ጥላ አወገዝን ስትሉ ለምትሰደቡ ካህናቶችም ለእናንተ ውርደት እኛ አፈርንላችሁ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምናላችሁ፣ በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳችሁ መረጃዎች ነው ያስኩላችሁ። ከዛ በፊት ግን ሰንበትን እንዴት አሳለፋችሁ? ቅዳሜ ቤተክርስቲያን ሄዳችሁ እሁድስ? በአብይ ጾም ቀን የሚመላለስ ኦርቶዶክሳዊን ያክል ከአብይ ጾም በኋላ በዓለ ሃምሳን ቅዳሜና እሁድ ብዙ ሰው አይገኝም። በጾም ብቻ አይደለም እግዚአብሔር ያለው አይደለም፣ በርቱ ለማለት ነው። እንግዲህ ስራም አጋጣሚ የሚሆንባችሁ ሰዎች ትኖራላችሁ፣ ግን በርቱ ማለት ስለሚገባኝ በርቱ እላችኋለሁ። ይህን ብያችሁ ዛሬ ከያዝኳቸው ፕሮግራሞች መካከል ጋዜጠኞች ታግደዋል። 98 ቢሊዮን ብር በላይ የዘረፉ ደግሞ ባለስልጣናትና አርቲስቶች ጉዳይ እያነጋገረ ነው። እሱን አያይዤላችሁ ማመጣላችሁ ጉዳይ ደግሞ የዳስጣል ኡስታዝን ይዤላችሁ መጥቻለሁ። ዳስጣል የተሰኘው ዘፈን በተመለከተ ዛሬም ከቴዲ አፍሮና የሃይማኖት ፖለቲከኞች ጋር በጣም ብዙ ውዝግብ አለ። እሱን ማቅረብላችሁ ይሆናል። ሌላኛው ምንድነው የሚሉት? በጣም ነው የሚያስቀኝ ይሄ ፓርት፣ ለሁሉም ሰው ስለሚያሳዝን ማለት ነው። ሞኝ የተከለውን ሺህ ብልጥ አይነቅለውም ይሉታል። ይሄን በተመለከተ በአዲስ አበባ ሀገረ ስብከት ውስጥ በሚገኙ ቦታዎች የተጀመረው ጉዳይ ወደ አዳማ ደርሷል። ጉዳዩንም በተመለከተ የማቀርብላችሁ ይኖራል፣ መረጃም በማስረጃም ጭምር ማለት ነው። እሱን አያይዤ የማቀርብላችሁ ነገር ይኖረኛል። እናንተም እነዚህን መረጃዎች ታያላችሁ። መቼም የቤተ ክርስቲያን ሰካራምና የቤተ መቅደስ ዱርዬን አውጥተን አሳይተን የዓለሙን ደግሞ ሳናሳይ የምንተውበት ምክንያት የለም። ዓለም ላይ ያለውን ነገር አምጥቶ ቤተ መቅደስ ማስገባትም ትክክል አይደለም። ቤተ መቅደስ ውስጥም ያለውን ነገር አውጥተው ዓለም ላይ ማውጣትም ትክክል ተገቢም አይደለም እና አሁን የወጣው ዓለምን ወደ ቤተ መቅደስ አስገብቶ መጠጥና ቢራ፣ ስጋና ቸርቻሮን በ4000 ብር ስጋ የሚሸጥበት ቤተ ክርስቲያን ነው ማመጣላችሁ። እሱን ጨምሬ አዳማ ድረስ ወስዳችኋለሁ። ከሷ አያይዤ ደግሞ አንድ በጣም ያስደነገጠኝ መረጃ አለ። ብፁዕ አቡነ ኤልያስ በአስቸኳይ ከስልጣናቸው ይውረዱ ተብሏል። ማን አለ? መቼ ተባለ? እንዴት አለ? ማስረጃውን አቀርብላችኋል። ከግሪክ ከአቴንስ ጋር በተያያዘ ጉዳይ ነው ማነሳላችሁ። ሌላኛው መረጃ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከሰሰች። ከጎኔ ካልቆምሽ ልወነጅልሽ በአደባባይ ቆም ያለው ተብላለች። የእስልምና ምክር ቤት ፕሬዝዳንቱ ሼህ ሀጂ ኢብራሂም ነው የተናገሩት። ሌላኛው ደግሞ የቀለሉት ቄሶቻችን አመጣላችኋለሁ። አጋንንቱ ያወገዛቸውን ቄሶች ነው ማመጣላችሁ። እሱን አያይዤላችሁ ከዩቲዩበር ከቲክቶከር ከአነቃቂ አንድ ላይ አዳርጌ የመተት ጉድ በማህበራዊ ሚዲያ የማመጣላችሁን መረጃ አብሬ ያቀርብላችኋለሁ። አርያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ የማቀርብላችሁ
ካዘጋጀውላችሁ ነገሮች መካከል ደግሞ ይሄን መረጃ ለብዙዎች ኢትዮጵያውያንና ኦርቶዶክሳውያን እንዲደርስልኝ ሼር፣ ሰብስክራይብ፣ ኮሜንት እና ላይክ በመስጠት እንዲሁም ደወላውን ምልክት በመጫን ሌሎች እንድታጋሩልኝ በዚህ አጋጣሚ ጋብዛችኋለሁ። ለእናንተም ይሆናሉ ያልኳቸውን ደግሞ ከ11 ካሬ ጀምሮ እስከ 32 እና እስከ 35 ካሬ ድረስ ከአንደኛ ፎቅ እስከ አራተኛ ፎቅ የሚገኙ ሱቆችን በፒያሳ በሜሪት ፕሮፐርቲስ በሚሸጡ ስፍራዎች ላይ እና በተክለ ሃይማኖት መርካቶ ተክለ ሃይማኖት የንግድ ተቋማት በሚሰሩበት ስፍራ ላይ በፍጥነት መግዛት የምትፈልጉ ሰዎች ሙሉ ክፍያ የምትፈጽሙ በ1.8 ሚሊዮን ብር የንግድ ሱቅ የዘላለም የጡረታ ጊዜዎትን እንኩ ተብላችኋል። እውነት ከዚህ ድርጅት ጋር መስራት የምትፈልጉ ሰዎች ካላችሁ ደውላችሁ አናግሩን። ተጨማሪ ደግሞ ቤቶች አሉን። ቤቶቻችን ለእናንተ ይሆናሉ ያልናቸውን ነው የምንሸጥላችሁ። እነዚህ ቤቶች ለእናንተ ይጠቅማሉ ምንልበት ምክንያት አለን ብለዋቸዋል። ለምን መሰላችሁ ይሄን ያሉት? ቤቶቹ ከባለ 1 መኝታ እስከ ባለ 3 መኝታ ናቸው። ከ3 ሚሊዮን ብር ጀምሮ ያሉ የዋጋ ዝርዝሮች አሉበት። ልክ እንደ ካሬው ስፋትና ጥበት የሚገኙት ደግሞ በፒያሳና በአንድነት ፓርክ ፊት ለፊት የሚገኙ ሳይቶቹ ላይ ነው። ኑ በፒያሳም በመርካቶም ሱቅም ቤትም ግዙ ተብላችኋል። ይህን ማግኘት የምትፈልጉ ደግሞ 0979 217209 0979 217209 ደውላችሁ ቤቱንም ሱቁንም ለቤተሰቦቻችሁም ለራሳችሁም በአጭር ጊዜ ሽያጭ ቶሎ ገዝታችሁ የቤት ንብረትና የገበያ ወይ ደግሞ የንግድ ማዕከል ባለቤት እንድትሆኑ ጋብዣችኋለሁ። የምትገዙት የጋራ ኤሪያ ቤቶችን በነፃ የግል ቦታዎችን ካሬያችሁን ብቻ ዋጋ ተተምኖለት ነው። ሌሎች ቦታዎች እንደዚህ አታገኙም። እድሉ ያመልጣችሁ። ከማስታወቂያውና ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ከ900 ሺህ ብር ቅድመ ክፍያ ጀምሮና 100% ለሚከፍሉ ደንበኞች 35% ቅናሽ ባለ 1 መኝታ 6.1 ሚሊዮን ብር የነበረውን በ3.9 ሚሊዮን ብር ባለ 2 መኝታ 10 ሚሊዮን የነበረውን በ6.5 ሚሊዮን ብር ባለ 3 መኝታ 16 ሚሊዮን የነበረውን በ10.5 ሚሊዮን ብር አቅርበንሎታል። ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርን አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ 400 ሺህ ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ነው አካውንቴ። ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም።
ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ። እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። አመሰግናለሁ። የመጀመሪያው መረጃ ይሄ ነው። ጋዜጠኞች ታግደዋል። ዛሬ የፋይናንስ ሚኒስቴር ለፓርላማው ሪፖርት ያቀርባል። እንግዲህ ፋይናንስ ነው አይደል ነው። በፋይናንስ ጉዳይ ላይ ከመቅረቡ በፊት የኦዲት ሪፖርትን በተመለከተ ሪፖርተር ባወጣው መረጃ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተነገረ። እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ አሉበት። ከታሰሩት ውስጥ እነሱን ተጠቅሰው ነው 98 ቢሊዮን ብር ነው የተባለው። ይሄን ያረጋገጠው ፓርላማው ነው። ይሄ የተረጋገጠው በመንግስት ነው። ማ ተጠየቀ? ማ ታሰረ ነው? ባለፈው እነዛ 6 ቢሊዮን ብር የዘረፉት መዳበሪያ ጉዳይ ላይ የተዘረፉት ሶስቱ ባለስልጣናትን ጨምራቸዋቸው ሌላ ማን ባለስልጣን ታወቀ? መቼም የተዘረፈው ከታወቀ ዘራፊው ይታወቃል። ፈራሚው፣ ወሳኙ፣ ገንዘብ አዘዋዋሪው ያን ብር የተዘመዘበረበትና አካውንት ውስጥ የገባበት ሰው ይታወቃልና እንደው መረጃውን ካወጣችሁትና ከነገራችሁና አይቀር እውነት ለምን እነዚህን ሰዎች ገንዘባቸውን አካውንት ወደ መንግስት ተወስዶ የኑሮ ውድነት፣ በኢኮኖሚ ስቃይ፣ በነዳጅ ችግር፣ በምናምን ኢትዮጵያ ውስጥ ኢኮኖሚ ጫና የፈጠረበትን ህብረተሰብ ለምን አንታደገው? እኔ በጣም ብዙ ጊዜ የሚያስቀኝ አንዳንድ ባለስልጣናት ሆኖ የሚናገሩ ሰዎች፣ በተለይ ባለስልጣን ሆኖ የሚናገሩ ሰዎች የምናገረው በሁሉም መንግስታት በነበሩ ሰዎች ነው የምናገረው። ሲናገሩ ምን ይላሉ መሰላችሁ? ችግራችንን ብቻ አትንገሩን፣ ልማታችን፣ መልካም ነገራችንን ንገሩን ይላሉ። በቴሌቪዥን ችግራችንን አይናገሩልንም፣ ልማታቸውን ይናገራሉ። እኔ ደግሞ አንድ ነገር ልንገራችሁ። እናንተ በቴሌቪዥናችሁ ልማታችሁ እንደምትናገሩሉ ለህዝብ የጠቀማችሁትን የተዘረፈ ንብረት እንዴት እንዳረጋችሁ ደግሞ በልማት መልክ ብትገልጹት እኮ እሱ የቀስቀሳ መረጃ ነው። ምን አረጋችሁልን? ተፈናቅሎ መጠለያ ጣቢያ ያለው ህዝብ ምን አረጋችሁልን? 98 ቢሊዮን ብር የዘረፉት አርቲስቶች እነማን ናቸው? ባለስልጣኖቹስ እነማን ናቸው? መቼም በፊንቴክ ብቻ አይደለም የጉዳይ አይደለም። ፊንቴክ 1.9 ቢሊዮን ነው። 98 ቢሊዮን ነው እየተወራ ያለው። የሀገሪቱ እኮ የስንት ዓመት በጀት ነው? ባለስልጣናት እኮ ጥቂት ናቸው፣ ጥቂት እና ቀጣዩ ያስፈራኛል። ስለዚህ መንግስትም ለራሱን ጥቅም ለህዝብም ጥቅም ሲል እነዚህን ሰዎች በህግ ጠይቆ ያላቸውን ንብረትንም ያረጋገጠበት ማስረጃ ካለ በማስረጃው፣ ምክንያቱም ያለ ማስረጃ እዚህ ሪፖርት ላይ አይቀርብም። በማስረጃው ምርመራ አድርጎ ለፖሊስ ልኮ ፖሊስም ፌደራል ፖሊስ ምርመራ አድርጎ ሀብቱን ወደ ህዝብ አካውንት ወይ ደግሞ ወደ መንግስት አካውንት ተመልሶ ለህዝብ አገልግሎት እንዲውል ቢደረግ በጣም ደስ ይለኛል። ፋብሪኮች እየተዘጉ ነው፣ መከራቸውን እያዩ ነው። ነዋሪዎች ሲሰቃዩ ነው፣ በትራንስፖርት በነዳጅ እየተሰቃዩ ነው። ኑሮ ውድነት አለ፣ መከራውን የሚያይ ህዝብ አለ። ጥበቃ መጠበቅ ያልቻለና ህይወቱን ዛሬ ይገደላሉ፣ ነገ ይገደላሉ፣ አፋኝ ወስደኛል፣ አፋኝም አይወስደኝም የሚል ማህበረሰብ አለ። ስለ እያንዳንዱ ሰው አያገባንም አይባልም አይደል? መንግስት ከእያንዳንዱ ሰው ግብር ስለምንቀበል ስለዚህ ግብሩን ከፍሎ ከሚገደለው ህዝብ፣ ግብሩን ከፍሎ ከሚታፈነው ህዝብ የተዘረፈ ንብረት ነውና ይህንን ሀብት ይህንን ገንዘብ ወደ ህዝብ እንዲመለስ የበኩላችሁን አድርጉ። ሁላችሁንም ነው ሀሳብ ማነሳው። እንትና አለም ዘራፊውን ስለማላቅ እናንተው ታውቁታላችሁ። ዘራፊው ባለስልጣን ከተባለ መቼም የመንግስት ባለስልጣን ነው። ከዚህ በፊት ሰምቼ ነበር የመንግስት ውስጥ ዘራፊ የሚባል አካል የለም የሚባል ጠቅላይ ሚኒስትሩ የተናገሩት ንግግር ሰምቼ ነበር። ግለሰቦች በመንግስት ደረጃ ላይሆን ይችላል፣ በግለሰቦች ደረጃ ግን የመንግስት ባለስልጣን ሆነው በግላቸው 98 ሚሊዮን ብር ከዘረፉ ባለስልጣን እኮ ነው የተባለው፣ ስማቸው የመንግስት ናቸው። ስለዚህ መንግስት ራስ ውስጥ ያሉትን ሰዎች አጋልጦ ለህዝብም ጥቅም ለሀገርም ያውላቸው ማለት ፈልጋለሁ። ይሄን ብያችሁ የዳስ ጣል ፓስተሮችን ባለፈው ሰሞን በጣም በተደጋጋሚ አይተናል። አሁን ደግሞ የዳስ ጣል ኡስታዞች መጥተዋል።
ይሄ ዳስጣል የሚባለው ጉዳይ እስቲል እስካሁን ከተንታኞቹን የምሰማቸው ነው ራስ ዘፈኑ ቁርአናዊ ነው መጽሐፍ ቅዱሳዊ ነው የለም እኮ አይደል እንዲህ የሚባል የሃይማኖት አስተምሮ ያለው የለም ግን ኡስታዞቹም ፓስተሮቹም ሰምተው ቃል በቃል ይተነትኑታል ቃል በቃል ዳስ የሚጣለው ቀን ለደስታም ለሐዘንም ነው አይደል መቼም ሰርግ ያለ ድንኳን ሲጣል አናቅም አሁን እንደው አዳራሽ ሆቴል ምናምን መደረግ ጀመረ እንጂ ድንኳን ተጥሎ ነው አሁንም ዳስ ይጣል ዳስ ማለት እሱ ነው ለሐዘንም ዳስ ይጣላል እና ጉዳይ ወደ ሀገር ወስዳችሁት ወይ የፖለቲካውን ሐሳብ መዛችሁ እናንተ የምትደግፉትና የምትቃወሙት ሐሳብ ከመጣላችሁ ዘፋኝ ተቻላችሁ ዘፋኝ ታወድሳላችሁ ማለት ነው የእስልምና እምነት ተከታይ የሆኑ ዘፋኞችን ኡስታዙ ሲናገር ሰምቼ አላውቅም የፕሮቴስታንት እምነት ተከታዮችን ፓስተሮቹ ሲናገሩ ሰምቼ አላውቅም አሁን ቄሶችን ነው የምንጠብቀው የቀሩት ቄሶች የተናገራችሁ ለታ ወዮላችሁ ምክንያቱም ዘፈን ሰምታችሁ የምትተነትሉን ከሆነ እናንተ ወጣችሁ በሃይማኖት ስም የተደበቃችሁ ፖለቲከኞች እንላችኋል እንደነዚህ እንደ ኡስታዞቹና እንደ ፓስተሮቹ ነገሩ ብዙዎቻችሁ በሱ ስር ነው ያላችሁ እኔ እንደውም እስካሁን ያልተናገሩት የሚገርመኝ ያኔ ከንቲባ ጽፈት ቤት ቁጭ ብለው የአዲስ አበባ ሀገረ ስብከት ጉዳይ ሊነጋገሩ ቀርበው ስለ ህዝብ ስለመምኑ ሊናገሩ ቀርበው በማወደስ የተካኑት ካድሬ ቄሶቻችን ዛሬ የጠፉ ምን ነው ስለ ዳስ አላወሩም የሚል ሐሳብ መጥቶልኝ ነበር ልለፈው ብዬ ነው የሱን እንስማው አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ ወስዬ ለወጣቶች እሱ ነው ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ እቺ ሀገር የተሻለች ትሆናለች እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቱ አይጠራጠር ከውልደት በፊት እርግዝና አለ እርግዝና ምጥ ይበዛዋል እርግዝና ማቅለሽለሽ ያለው እርግዝና ቦሚት አለው እርግዝና ወገብ ያማል አስተኙኝ ይላል እቺ ሀገር በመታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም ሙእሚን ግን የነገውን ብርሃን አሁን ላይ ቆኖ የሚያማትር ማለት እኔ ግን ኡስታዞችና ፓስተሮችን አንድ ነገር ልጠይቃችሁ ኮለጋ ተፈናቅለው ደብረ ብርሃን የሚገኙ የዘውጋቸው ወልውዬ የሆነ በጣም ብዙ ኢትዮጵያውያን ያኒ ሲፈናቀሉ ምጡ ነው ብላችኋቸዋል አለቀሳችሁላቸው ለእስልምና ወንድሞቻችሁ ለእህቶቻችሁ ለነዛ ህፃናት ጮኻችሁላቸው አላለቀሳችሁም አይደል አሁን መጣችሁ አርሲ ስለሚገደሉ ኦርቶዶክሳውያን የእስልምና እምነት ተከታዮችም ተገድለዋል ባለፈውም እንደውም አንድ ቄስና ሁለት ወንድሞቹ ሙስሊሞች ነው የተገደሉት ድምጽ ሆናችኋቸዋል አትናገሩም አይደል ሀገርን ያለማለ መንግስት በየትኛው ማቅጣጫው ይሰራል የሃይማኖት ተቋማት ደግሞ የአማኞቻቸውና የእምነት ተቋማቸውን ይጠይቃሉ ሸገር ሲቲ ላይ ስለፈረሰባችሁ 26 መስጊዶች ትናገራላችሁ እናንተ በየቦታው ስለሚቃጠሉ ቤተክርስቲያን ገዳማት ታወራላችሁ የሃይማኖት አባት ናችሁ እናንተ ስለ ወንጌላችሁ ስለ ቁርአናችሁ ተናገሩ እንጂ እናንተ ደብረ ዘይት ላይ ተነጥቃችሁ የነበረውን ቸርች እኛ ነው እኮ ምንጮላችሁ እናንተ አታወሩት ጉዳያችሁ ከምንድን ነው ካልን ፖለቲካ ወገኝተኝነት መብታችሁ ነው በነገራችን ላይ ግን በመስጊድ አይሰበክም በቸርችም አይሰበክም በቤተ ክርስቲያንም አይሰበክም ስለዚህ ይሄን ልታደርጉ ላሰባችሁ ቄሶች ወዮላችሁ እናንተ በፍትሐ ነገሥት እንደተቀመጠልን በሃይማኖታችሁ በዘረኝነታችሁ በወንገተኝነታችሁ እንወቅሳችኋለን ክህነታችሁንም አጣጥለን አውርደን እናገራለን አንቀበለውም ያኔ ይሄ በቤተ ክርስቲያናችን ህግ ስርዓት መሰረት ብቻ ነው የምንወስነው ለነሱ ፍትሐ ነገሥት ይኖራቸው በቁርአን የሚተዳደሩ በምክር ቤት የሚተዳደሩ በምን የሚመሩ የነሱን በራሳቸው መመን እናያቸው እኛ ግን ታዝበን እንመለከታለን ሀገር ምጥ ላይ ነችና መስጊድ ይፍረስ ያለ እንደማለት ነው ለኔ መስጊድ ሲፈርስ እኮ ለልማት ተብሎ ነው የፈረሰው ግን መስጊድ ሲፈርስ
ተገቢ አይደለም ብሎ የወጣው ደግሞ የእስልምና ምክር ቤትን አውቃለሁ። እኛ ስለ ሀገር የምናወራው ስለ እያንዳንዱ ቦታ ኢትዮጵያ ስላሉ ሁሉም ቦታዎች እንጂ ስለ ትንሿ ቁንጽል ነገር ብቻ አይደለም። እያንዳንዷ ነገር ድምር ውጤት ነች ሀገር ማለት። የህዝብ መከራ፣ የምዕመናን መከራ፣ የእስልምና እምነት ተከታዮች ችግር፣ ጉልት ቸርቻሪነት፣ ጎዳና መውጣት፣ መሰቃየት፣ መቸገር እኮ የአንድ ኢትዮጵያዊ ድርሻ ነው። የየትኛውም ኢትዮጵያ ችግረኛ መሆን የሃይማኖት አባቶች ድርሻ አለባቸው። አይዟችሁ እያላችሁ እሰይ እያላችሁ ከሆነ ትክክል አይደለም እና የፖለቲካ ውግንናችሁን በቴዲ አፍሮ አድርጋችሁ ቤተክርስቲያንንም ሀገርንም ፖለቲካንም ሃይማኖትንም ደፍታችሁ እየሰማችሁ ሌሎች እስልምና እምነት ተከታይ ወንድሞቻችሁን አትስሙ የምትሉ ከሆነ ፕሮቴስታንታችሁም እናንተም ሰምታችሁ ዘርዝር ምን እንደሚል ለመስማት ብዬ ሁሉም እኮ የሚሰማው ለመስማት ብሎ ነው ምን እንደሚል እንጂ ዘፈን ለማዳመጥ ብሏል። ግን በተዘዋዋሪ መንገድ ዘፈን አዳመጥ ኃጢአት ሰራ ማለት ነው። እባካችሁ ከዚህ ውጡልን። የእናንተ እንትን አላልቃለን ደከመንኛ። በነገራችን ላይ ሞኝ የተከለውን ሺብልጥ አይነቅለው መከራ ነው የሚያሳየው። በአዲስ አበባ ከተማ አስተዳደር በ58 ፈለገ ብርሃን ቅድስት ሥላሴ ቤተክርስቲያን ጀምሬ የጀመርኩላችሁን በቤተክርስቲያኖች የሚደረገው ድግስን በተመለከተ አንስቼላችሁ ከንፋስ ላፍቶ ክፍለ ከተማ ወረዳ ቤተ ክህነት ጸሐፊ ጋር ኃላፊ ጋር ስራ አስኪያጅ ጋር አውርተን ተነጋግረናል። ከኔ ጋር ሐና ማርያም፣ ፉሪ ገብርኤል የተለያዩ ቦታዎች ላይ የሚደረገው ነገር ነውር ነው ብያችሁ ነበር አይደል? አሁን ደግሞ ይሄን ማስታወቂያ ተመለከትኩት። አንደኛ ቆሮንቶስ ላወጣላችሁ እና ይሄ ከኋላ የምታዩትን ፎቶ ተመልከቱት። ኑ የሰራነውን ቤተክርስቲያን እናድስ ይላል። በነገራችን ላይ ጃቲ ቅድስት ኪዳነ ምሕረት ካቴድራል ነው ይሄንን ያለው። የቤተክርስቲያናችን ልማትና ድጋፍ ስራዎች ለማጠናከር ልዩ የምግብ ባዛር የሚያዝያ 23 እስከ 25 ተዘጋጅቷል። ኑ ጣፋጭ ምግቦችን ተመግበው ለቤተክርስቲያኗ የበኩሉን ድጋፍ ያድርጉ። ከወዳጅ ዘመዶቹ ጋር ጥቂት ጊዜ ያሳልፉ። የበረከቱ ተካፋይ ይካፈሉ። ለቤተክርስቲያናቷ አሻራን ያኑሩ። ማሳሰቢያ፣ የሚገኘው ገቢ ሙሉ በሙሉ ለቤተክርስቲያን እድሳት የሚውል ይሆናል። ጠቅሳለሁ። እንግዲህ የምትበሉት ወይም የምትጠጡት ብትሆኑ ወይም ማንኛውም ነገር ብታደርጉ ሁሉን ለእግዚአብሔር አድርጉ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 31 ይላል። ያው መጽሐፍ ቅዱስ ነው አውጥቼዋለሁ። ይሄ የምትመለከቱን እዚህ ጋር የምታዩትን ቪዲዮ ስጋ እኔም አወጣዋለሁ። አብረን እንቆርሳለን። ይሁት ስጋው ያችሁት ይሄንን ስጋው አድርጉልኝ ለኔ ያው ቢል እዚህ አዳራሽ ውስጥ ጠጅ አለ፣ ቢራ አለ፣ ሌላ የሚተዘጋጁ መጠጦች አሉ። ያው እኔም ይዣለሁ። 1 ኪሎ ቁረጥልኝ ብዬ ለቤተ ክርስቲያን ስራ ነው፣ ችግር የለው። 4000 ብር ነው የገዛሁት። 1 ኪሎ ቢራ ቺርስ። በዚህ መጠጥ ብሰክር ጥቅሱ ምን ይላል? ብትበሉና ብትጠጡ ለእግዚአብሔር አድርጉት የሚል መልእክት ያለው ነው አይደለም? ጥቅሱን እንጨርሰው። እነሱ የጀመሩትን ጥቅስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 31 ነው። እነሱ ያሉትን ነው የምጀምርላችሁ። እኔ ወደ ኋላ እመልስላችኋለሁ። ከ29 ልጀምራችኋላችሁ። ነፃነታችሁን እንዳይነቅፏት አስረድተዋችኋልና በጸጋ ብበላ ግን ነገሩን ስለማመሰግን ለምን ይነቅፉኛል ብሎ ጥያቄ ጠይቀ። ብትበሉም ብትጠጡም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። የእነሱ ጥቅስ ለአይሁድም ለአረማውያንም ለእግዚአብሔር ቤተ ክርስቲያንም ያለ ማሰናከል አርአያ ሁኗቸው ይላል። ያለ ማሰናከል፣ ያለ ቢራ፣ ያለ መጠጥ፣ ያለ ዝሙት፣ ያለ ጥፋት፣ ያለ ገንዘብ መውደድ፣ ስለ እግዚአብሔር ፍቅር ለንስሐ የሚበቃ ስጋ ወደሙ የሚቀበል ወደ ቤተ ክርስቲያን የሚጎተጉት እንጂ ልጅ ይህንን ይዞ ሲጠጣ አባዬ ቤተ ክርስቲያንም መጠጥ ይሸጣል እንዴ ብለው እንዲናገሩ ልጆችን
በማያደርግና በማያሰናክል ነገር ልታደርጉ ይገባል። እናንተስ? ጥቅሱን አልጨረሱትም። ለሚፈልጉት ሁሉ ቃሉን ተጠቀሙት። ይሄንን ብዙ ጊዜ የምናየው አሕዛብ ጋር ነው። ጥቅሱን ካለ ፍላጎት ካልተገባ ቦታ የመተርጎም ስልጣን። ሰሞኑን ትላንትናና ከትላንት ወዲያ በአምቢ አበሻ ጉዳይ ላይ አጀንዳ ተደርጎ ጥቅስ ይጠቀሳል። የትኛው ጥቅስ? ከእናንተ ኃጢአት ያልሆነ ይውገራት የሚል። ዝቅ ብላችሁ እኮ ብታነቡ መጽሐፍ ቅዱስ ላይ ክርስቶስ ያንን ያለበት ምክንያት እሱን ሊከሱት ፈልገው እንጂ ስለሱ አይደለም የመጡት የነበረው። አውዱ ከማይገናኝ ነገር ጋር ጉዳዩን መተርጎም ማለት ነው። ልክ እንደዛ ነው ቤተክርስቲያን። የጃቲ ኪዳነ ምሕረት ቤተክርስቲያን ጥቅሱን ይኸው አንብቤላችኋለሁ፣ ልድገምላችሁ። ብትበሉም ብትጠጡም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት፣ ለአይሁድም ለአረማውያንም ለእግዚአብሔር ቤተክርስቲያንም ያለ ማሰናከል አርአያ ሁኗቸው ነው የሚለው። ያለ ማሰናከል። እናንተ አታሰናክሉ። መጠጥ አስገብታችሁ ሰውን አሰናክላችሁ አይደለም እንዴ የምታደርጉት? ይሄ ስጋ ይሄን ቢራ በእናንተ ዘንድ ማሰናከያ ነው። ይኸው መጠጡ፣ ይኸው ቢራው፣ ይኸው ስካሩ የተጀመረ 8 ዓመት ያልፈዋል አሉ። እንደቀልድ ቀስ ብሎ ዝም ብሎ ስር ሰዷል። የክፍለ ከተማው ስራ አስኪያጅ ሲነግሩኝ እኛ አቅቶናል አሉ። እና አሁን ለህዝብ ነው የምንናገረው። ጃቲ ኪዳነ ምሕረት፣ አየር ጤና ኪዳነ ምሕረት፣ ፈለገ ብርሃን ስላሴ፣ ሳሪስ፣ ሐና ማርያም ሳሪስ። ሐና ማርያም በጣም ረጅም ጊዜ ቆይቷል። እንደውም ቤተክርስቲያን አልተጠናቀቀም፣ ሁሉ ጊዜ ይለመናል። በዚህ አጋጣሚ የሚገርማችሁ ቤተክርስቲያኖች ብዙ የልማት ገቢ ያላቸው ቤተክርስቲያን አያድሱበትም። እስኪ በቅርቡ ደግሞ ልደታ አመጣለሁ። ልደታ ስለ ጉዳዩ እዛው የነበሩ ተማሪዎች ነው የነገሩ። ሌላኛው መረጃ ደግሞ ማሳያችሁ ይሄን ጉዳይ ሞኝ የተከለው ነው አይደለም፣ አዳማ ገባላችሁ። ስማቸውኝን አስተዳደር ቅድስት ማርያም ምን ጠፍቶ ነው ባዛር የሚያዘጋ? እኛ ምንም አላጣንም ብያቸዋለሁ። እኛ ሰራተኛ ደሞዝን እንከፍላለን፣ ባለን ብዙ ልማት ሰርተናል። ዓላማችን በልቶ ማደር ብቻ አይደለም፣ ለራስ ብቻ አይደለም። ይሄን ህንጻ ስንሰራ እዚህ ለኛ በልማት ይደጉመናል በሚል አይደለም፣ ወደ ውጪ ወጥተን ስራ እንስራ ብለን ነው። ቦታ ካለን እዚህ ከተማ ላይ ቦታ ብናውስ ገንዘብ አስተባብረን ይሄንን ብንሰራ የገጠሯን ቤተክርስቲያን ብንረዳ ይሄን የኛን ቀናነት አይተው ሌሎቹም ማጥቢያዎች ቢነሳሱ የገጠር የከተማ የሚለው ልዩነት ይጠፋና ሁሉም አብያተ ክርስቲያናት በኩል ተጠቃሚ ይሆናሉ። ምን ሞከራችሁና ነው መጀመሪያ? ምን አደረጋችሁና ነው መጀመሪያ? ባዛር አዘጋጅታችሁ ቢራ ሸጣችሁ፣ ጠጅ ሸጣችሁ፣ ከስጋ ጋር አብራችሁ አደባልቃችሁ ሆቴሉን ወደ ቤተክርስቲያን መቅደስ አምጥታችሁ ቤተክርስቲያን አስገብታችሁ እንደው ለገጠሩ አስበን ነው። አሁን ባላችሁት ምን አረጋችሁ? አሁን ባላችሁት ምን ሞከራችሁ? እንኳን አይደለም አዳማ ላላችሁት አዲስ አበባ ያላችሁ ቤተክርስቲያኖች የትኛውን ገጠር ያዛችሁት? የትኛውን ገጠር ቤተክርስቲያን አደሳችሁ? ሱቅ ያላችሁ፣ ህንፃ ያላችሁ፣ ደብር ያላችሁ ቤተክርስቲያኖች እስኪ እንጠይቃችሁ። የትኛው ደብር ላይ ጧፍ ላካችሁ? የትኛውን ደብር አደሳችሁ? ለየትኛው ካህን ደሞዝ ከፈላችሁ? ከእናንተው ደብር ውጭ አዳማ ላይ የራሳችሁን ህንፃ ነው የምትገነቡት። ገቢው የሚያስገድዳችሁ ህግ የለም። ለዛኛው እርዱ የሚል እናንተ በቀናነት ከመጀመሪያውኑ ባላችሁ ልማት ምን አደረጋችሁ? አያችሁ። ይሄን ትሉና ተሰርቶ ካለቀ በኋላ አስተዳደር ይቀየራል፣ አሰራር ይቀየራል፣ ደሞዝ ይጨምራል፣ ኑሮ ይሻሻላል። ስለዚህ ገጠሯን ተሰርቶ እኮ ያልቃል። ከተማ ስበጋ በመቁረጥ እኚህን አባት ተመልክቷቸው ምን ያህል ብር ለጃቲ እንዳመጡ ያቸው። መቼም ከራሳቸው እንዳልሆነ እርግጠኛ ነኝ። $1.5500 ብር አመጡኝ ካን ገንዘቡን ወሰይ ያሰኛል። ቀደም እንዳልኳችሁ ብትበሉ የምትጠጡም ለእግዚአብሔር ክብር ይሁን የሚለውን ቃል መጨረሻውን መሰናከል አርአያ እንዳትሆኑ የሚለውን ቃል ዘለውት ነው የሚያደርጉት። ላይቭ ቲክቶክ ላይ ለ3 ቀናት ነበር። ቢራው ይታያል። 4000 ብር ነው 1 ኪሎ የሚሸጠው ስጋ። ምግብ ብሉ፣ ስጋ ልስጣችሁ፣ ለቤተ ክርስቲያን ገንዘብ ስጡኝ ነው ቃሉ ማለት ከእግዚአብሔር ክብር ጋር የማይገናኝ በቃ ፈጽሞ መሰናከያ የሚሆን ነውና
እንግዲህ ቤተ ክህነት ይህን ጉዳይ በቅዱስ ሲኖዶስ ላይ ያየዋል ብለን እናስባለን። እኛ የምንፈልገው መንፈሳዊ ቦታው መንፈሳዊ ክብር እንዲጠብቅ ብቻ ነው። የትኛው አባት የትኛው ነገር አደረገ፣ ለየትኛው ጉቦ ሰጠ፣ ለየትኛው ከፈለ አይደለም የኛ ጉዳይ። የኛ ጉዳይ ቤተክርስቲያን በህገ ቤተክርስቲያን በቃለ ዓዋዲዋ በፍትሐ ነገሥቷ ስርዓት መሰረት ወደ ክብሯ ትመለስ ነው የኛ ጥያቄ። ወደ ክብሯ መንፈሳዊ ክብራችን ይመለስ ነው። ይሄን ያሰኘኝ ምክንያት ለምን መሰላችሁ? ብፁዕ አቡነ ኤልያስ ይውረዱም ተባለ። ይሄ አንድ ማህበራዊ ትስስር ገጽ ላይ ያገኘሁት መረጃ ነው። ይሄ ገጽ አቴንስ ለሚገኙ ምዕመናን በተለያዩ ጊዜ መረጃዎች የሚያቀርብ ገጽ ነው። ገጹ እስካሁን የነበረው የብጥብጥ ዓላማ የመጨረሻውን ውሳኔ በራሱ ሐሳብ የሚያቀርብ አካል ነው። የሐሳብ ትክክል ይሁን ትክክል አይሆን ቅዱስ ሲኖዶስ እነዚህ ሰዎች እያደረጉ ያሉት ከዚህ መልእክት አንጻር እንደሆነ እንዲረዳልን እንፈልጋለን። እኛ አቴንስ ገብተን ጉዳዮች እንዲፈቱ የምንፈልገው እያንዳንዱ ምዕመን ያለ ቂም በፍቅር በትህትና አንድ ቤተ መቅደስ አብሮ እንዲያስቀድስ ነው። ነገር ግን ቤተ መቅደሱ ተዘጋ። ከመዘጋቱ በፊት ያሉትን አዋጆች፣ ያሉትን ፕሮሲጀሮች፣ ያሉትን መሰረቶች እነግራቸዋለሁ። ሌላኛው ነገር ግን የመጨረሻ መፍትሄ ሐሳብ ተብሎ የብጥብጡ ዋናው ዓላማና አጀንዳ የመጣበትን አጀንዳ ልንገራቸው። በግሪክ የምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር ለመፍታት ከቡድናዊ ስሜትና የራቀና ለሌቦችና ለዘራፊዎች ምንም አይነት መለሳለስ የማያሳይ ምዕመናንን በፍቅርና በትህትና የሚያይና ከፍተኛ የቤተክርስቲያን አስተዳደር አቅምና ልምድ ያለው ሊቀ ጳጳስ በፍጥነት ለግሪክ ቅዱስ ሲኖዶስ ሊመድብ ይገባል። ያሉትን ጳጳስ በተዘዋዋሪ መንገድ አልቀበልም ማለት ነው። አሁን ያሉት ጳጳስ ሊቀ ጳጳስ አቡነ ኤልያስ ከ90 ዓመታት በላይ የሆኑና በቤተክርስቲያን ዝርፊያ በሚታወቁ አማሾች ላይ ጋር በወገናቸው የቤተክርስቲያናቱን ችግር የማይፈቱበት ደረጃ ደርሷል። ብፁዕ አቡነ ኤልያስ ዘራፊዎች የተባሉ ግለሰቦች አሉ፣ ቡድኖች አሉ፣ ከነዛር ወግነዋል የሚል መልእክት ነው ያለው። በምን ማረጋገጫ? ጳጳስ ስንከስ አይደለም አንድም ምን ስንከስ በምን ማረጋገጫ? ከዛ የተጨማሪ ብፁዕ አቡነ ኤልያስ ነው ያዘጉት የሚል መረጃም እኮ ሰምቻለሁ። በምን ማስረጃ ከሰሱ? በምን ማስረጃ ዝጉ አሉ? ጥያቄው ነው። አሁን ምዕመን ተነስቶ ሊቀ ጳጳስ ይውረድልኝ ምናምን ይቀየርልን ሊቀ ጳጳስ ይመደብልን ምናምን ማለት ይችላል። በነገራችን ላይ በጋራ ሆኖ በህብረት ሆኖ በአንድነት ተሰባስቦ ይጠይቃል። ነገር ግን ሊቀ ጳጳሱ ያልሰሩትና ያጠፉት ጥፋት ካለ በማስረጃ ተረጋግጦ ነው። ሊቀ ጳጳሱ በአደባባይ ዘራፊ የተባሉ አካላት አሉ። ዘራፊዎቹን መዝረፋቸውን በህግ ያልተረጋገጠባቸው ማስረጃ ያልተዘባቸውን ግለሰቦች በማህበራዊ ትስስር ገጽ ሊቀ ጳጳሱን ለማውረድ ከግሪክ እስከ ቤተ ክህነት መዋቅር ተዘርግቷል። እስከ ቤተ ክህነት ነው የምነግራቸው። ቤተ ክህነት ውስጥ ሌሎች ሰዎች እንዲመደቡ ለማድረግ ሁሉም ጳጳሳት ጋር ስልክ ይደወላል፣ ይጨቀጨቃሉ። የሚሰደቡ ካህናቶች ጭምራሉ፣ ጳጳሶች አሉ። ላለፉት 5 ዓመታት ያልፈቱትን ችግር ከአሁን በኋላ ይፈታል ተብሎ አይታስብም። በምን አወቃችሁ? ዘግተውታል። በቃ ሌላ አቡነ ኤልያስ የቤተ ክርስቲያን አጥፊዎች ጋር የገጠሙበትና ህጋዊ በሚመስል ሽፋን የሄዱበት ሂደት ሁሉ የኢትዮጵያን ቤተ ክርስቲያን ክብር ከግሪክ ዝቅ ያደረገ ብቻ ሳይሆን የሀገሪቱን ዲፕሎማሲያዊ ግንኙነት ሁሉ የሚያውቅ ተግባር የግሪክ ሃይማኖት ሚኒስቴር ቢሮ ጋር የነበራቸው የቅዱስ ሲኖዶስን ትእዛዝ ያልጠበቀ የአስተዳዳሪ ምደባ ሁሉ የታየ እጅግ አሳዛኝ ጉዳይ ነው። በነገራችን ላይ አስተዳዳሪ መበደር የቅዱስ የሊቀ ጳጳስ ስልጣን እንደሆነ ታውቃላችሁ? ሊቀ ጳጳስ ጊዜያዊ አስተዳዳሪ የመበደብ ስልጣን አለ ውጭ ሀገር ላይ ጊዜያዊ፣ እሳቸው የሚመደቡት ጊዜያዊ ነው። ይሄን ቅዱስ ሲኖዶስ ያውቃል። በተረፈ ቅዱስ ሲኖዶስ ነው በየሀገራቱ የሚገኙ ስራ አስኪያጆችን የሚመድበው እና ሊቀ ጳጳሱ በቅዱስ ሲኖዶስ ተመርተው በሰሩት ህጋዊ ስልጣናቸው በመደቡት ምደባ ህጋዊ አይደሉም ተብለው የሚከሰሱ በዚህ ገጽ ነው። ሌላ አላሳያችሁ። ለ5 ዓመታት ያልፈቱትን ከቅዱስ ሲኖዶስ አስፈጻሚ ኮሚቴ በሚል ሌላ ሶስተኛ ወገን ቅሬታ ያላቸው እያሉ ዲፕሎማሲያዊ ግንኙነት ያሉትን ሊቀ ጳጳሱ አቻቸው ሊቀ ጳጳሶች ናቸው። አቻቸው የሃይማኖት ሚኒስቴር ነው ከመንግስት ተቋማት ጋር። ዲፕሎማሲያዊ ግንኙነት ማለት በቀጥታ ምዕመናንን አማክረው አይደለም የሚያናግሩት። ቅዱስ ሲኖዶስ በላካቸው መሰረት ብፁዕ ቅዱስ አቡነ ማትያስ በላኳቸው መሰረት ሄደው ያናግራሉ። አሁን ምዕመኖች ጳጳሶችን ማዘዝ ሊጀምሩ ነው ጀምረዋል። እዛ ጳጳሱን እንዲያታድርግ እንዲያድርግ እንትናን አገኘ እንትናን አታገኝ ብለው የመከልከልም የመፍቀድም ስልጣን እንዳላቸው እየተናገሩ ነው።
በተዘዋዋሪ መንገድ ምዕመናን ከጳጳሱ በላይ ሆነው ፓትርያርክ ሆነው ጳጳሱን እያዘዙ ነው። ስልጣናቸው አይደለም። ይሄ ገጽ የሚያቀርበው ነው። በመሆኑም ለግሪክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር ለመፍታት ቅዱስ ሲኖዶስ መፍትሄ ሰጪ ሊቀ ጳጳስ መመደብና አስቸኳይ ብፁዕ አቡነ ኤልያስን አንስታችሁ ብፁዕ አቡነ እንትናን መድቡልን፣ ስምም ጠቅሰው ይሁን ስምም ታጠቅሱ ይሁን ተደብቀው በቤት የሚሄዱ ቤተ ክህነት የሚግቡ አይግቡም፣ ገንዘብ የከፈለም ሰው ይኑር አይኑርም፣ ጉዳዩ ግን አጀንዳው በዚህ ጉዳይ ላይ የሚፈልጉት ሰው አላቸው። አጀንዳው እና በቅዱስ ሲኖዶስ የተመደቡ ሊቀ ስልጣናት አባ ኪሮስ ወደ ግሪክ እንዲመጡ አባ ኪሮስ ማለት ከአማኑኤል ተመደበው እነሱ ጋር ሄደው ሊሄዱ ብለው መንገዶቹ በሙሉ በቪዛ በምናምን ጉዳይ በተለያየ እንከኖችና ስርዓት ማጣቶች ምክንያት የተሰናከለና ለጊዜው አሁን ባሉበት ሁኔታ የቅዱስ ዑራኤል ቤተክርስቲያን አስተዳዳሪ ናቸው። እኚህን አባት ከነዚህ ጉዳይ ጋር አታነካኳቸው። ሲመጡ የሁሉም ምዕመናን አባት ናቸው። እኚህ አባት አታነካኳቸው። በእናንተ ገጽ ላይ ለጠፋችሁ ወገንተኛ መስላችሁ አትታዩ። የሁሉም አባት ናቸው። በነገራችን ላይ የቅዱሳን አባት የለም፣ የኃጢአተኞች አባቶች ናቸው እዚህ ምድር ላይ ያሉት። አሁን እኛ ሁላችንም ኃጢአተኛ ነን። አሁን ለእናንተና አባት አትሁኑ ለእኛ አባት ሁኑ የሚል መልእክት አለው ውስጡ። ጥሩ እንዲመጡ በቅዱስ ሲኖዶስ ከፍተኛ ግፊት ማድረግ የሚሉት ቀዳሚ ናቸው። ይህ ውሳኔ የርክበ ካህናት ጉባኤ በፊት በአስቸኳይና በጊዜያዊነት በመወሰን የቅዱስ ሲኖዶስ አፋጣኝ ተግባር መሆን አለበት። ምዕመኑ የጠየቀው ይሄንን ነው ይላል ይሄ ገጽ። ስለዚህ ገጽ ሌሎቹም ገጾች በጋራ ሁለቱን ይዤ ለመቅረብ እሞክራለሁ። ሰሞኑ ቅዱስ ሲኖዶስ እርክበ ካህናት ከማከናወኑ በፊት ከተቻለ እንዲያቀርብ፣ አለበለዚያ ግን አሁን ፓትርያርኩንም ቅዱስ ሲኖዶስንም የሚያዙ የማህበራት የቡድን መሪዎች አሉ ማለት ነው። የየትኛው ቡድን እንደሆነ አላውቀውም ይሄን መጀመሪያ። ስለዚህ ሰሞኑን እንፈትሽና እናገኘዋለን። ይሄ አደገኛ ነው እላችሁ ነው። ወይ ሌሎች መረጃዎች ልግባላችሁ። ይሄኛው መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተለጠፈ አደገኛ የክስ ወንጀል ነው። ይሁት ተመልከቱት። ሃሩን ሚዲያ ነው። በአክሱም ሙስሊሞች ላይ የሚደርሰውን መብት ጥሰት ለመፍታት ሌሎች እምነት ተቋማት እንዲተባበሩ ጠቅላይ መጅልሱ ጥሪ ያቀረበው ሀጂ ሙፍቲ ስሟቸው። በአክሱም ከተማ የተከሰተ የትግራይ ህዝብ ጨዋ አቃፊ መሆኑ ይታወቃል። የትግራይን ህዝብ ባህሪ የተከተለ ሳይሆን ከትግራይ ህዝብ ባህሪ ወጣ ያለ ባህሪ ስለሆነ የትግራይ ህዝብ ልክ አሁን ግዛዊ መስተዳደሩ ለማስተካከል በሚለፋው መልኩ የትግራይ የሀገር ሽማግሌ ይህን ጉዳይ ወደ ነበረበት እንዲመልስ ብቻ ሳይሆን እኛ ሃይማኖቶች ተከባብረን በነበረው ቤተ እምነታችን፣ ቁርአናችን፣ መጽሐፍ ቅዱሳችን ተከብሮ ዛሬ እዚህ እንደደረሰ ሁሉ ወደ ነበረበት እንዲመልስና በመንግስታችን መርህ ተመስርተን እኩልነታችን ተከብሮ እንድንቀጥል የትግራይ መንግስት ግዛዊ መስተዳደር ክቡር ጀነራል ታደሰ ወረደ ቃል በገቡት መሰረት የትግራይ ሀገር ሽማግሌዎችም ይህንኑ አግዞ ውሎ ሳያድርና ወደማይሆን ከመግባቱ በፊት በእንጭጩ ወደ ነበረበት ሰላማዊና ተባባሪነት እንዲመልስ በዚህ አጋጣሚ ጥሪዬን ለማቅረብ ወዳለሁ። ይሄ ሲሆን ችግሩ የጋራ ስለሆነ ነው። አናሳ ምዕመናኖች በተገኙበት ቦታ እዛ አብዛኛው ምዕመናን ጫና ካደረሰበት በሁለቱም በሶስቱም ወገን ችግር ይከሰታልና ለወንድማቻቸው ለወገኖቻቸው ማሰብ አለባቸውና ኢትዮጵያ እንደ ድሮ ከድሮም በላይ ተፋቅሮ መኖር መቀጠል አለባቸው ብዬ ስለሚያምን ነውና
የአክሱም ጉዳይ ከሀገራችን ውጪ ወጥቶ ውጭ ሀገርን እያስጮኸ ባለበት እስካሁን የተወሰደ እርምጃ ባይኖርም ለወደፊት ግን ፍጹም ሰላማዊ በሆነ መንገድ የመስተካከያ እርምጃ ለመውሰድ እንድታገሉ የኢትዮጵያ ሃይማኖት ተቋማት ጉባኤ፣ የኢትዮጵያ ኦርቶዶክስ ተዋሕዶ እና እንዲሁም ቅዱስ ሲኖዶስ ሁሉም የሃይማኖት ተቋማት በያሉበት ከኛ ጋር ቆሞ ይህ ነገር ወደ ነበረበት እንዲመለስ እንድተጉ መግለጫም እንዲሰጡ ብቻ ሳይሆን በአካልም ፍጹም ሰላማዊ በሆነ መንገድ ከኛ ጋር እንድታገሉ በዚህ አጋጣሚ ጥሪዬን ለማቅረብ ወዳለሁ። ኑ አክሱም እንታገል፣ ቅዱስ ሲኖዶሶች ዝም ብላችሁ አትተኙ የሚል መልእክት ያለው መግለጫ ነው። በተዘዋዋሪ መንገድ እኛ የምናነሳው አንድ ነገር ልንገራችሁ። ጊዜያዊ አስተዳደሩን በጣም እየታገለ እየለፋ ነው ብለው እውቅና የሰጠው ራሱ የእስልምና ምክር ቤት ነው። የእስልምና አክሱም የሚገኙ እስልምና እምነት ተከታዮች ላይ ችግር የፈጠረው የጊዜያዊ አስተዳደሩ የጸጥታ ኃይል የፖሊስ መዋቅር ቴዎድሮስ በየነ በሚባል ግለሰብ ወይ ደግሞ ኮማንደር ይሁን ኮንስታብል ምናምን የስልጣን የእርከኑን አናቀው በወቅቱ የሚባል ኃላፊ የፖሊስ ኃላፊ የመራው የፖሊስ ቡድን ነው የፈጸመው። ነገር ግን ይህንን የሚመራውን የመንግስት አካል ሰላም ለማምጣት እየለፋ ነው ተብሎ ተሞካሸ። ለዚህ ጉዳይ ደግሞ ከሌሎቹ በላይ የተጠራው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ። ብፁዕ አቡነ ማትያስ ቢያንስ በመረጃውም አንረሳውም አይደለም፣ አትረሱትም። ካረሳችሁት እናስታውሳችሁ። ትግራይ የሚገኙ የሃይማኖት አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኛ መዋቅር የሆነው የሃይማኖት አባቶች ጋር ለእርቅና ለይቅርታ ሄደው የቅዱስ ሚካኤል ቤተክርስቲያንን ደጅ ዘግተውባቸው ሳይገኙ አሁንም ትግራይ የሚገኘው ቤተክርስቲያናችን የሚተዳደረው ትግራይ በሚገኘው መንበረ ሰላም በሚባለው የራሱ ሲኖዶስ የራሱን መንበር ከመሰረተ አካል ጋር ነው። ቅዱስ ሲኖዶስ ቢሄድ ጉዳይ መፈጸም አይችልም። አክሱም ላለው ጉዳይ በማይመለከተው ጉዳይ እዚህ ይጠይቃል። እንደሱ ከሆነ ልክ እዚህ ሀገር ላይ አሁን የፌዴራል መንግስትም የሃይማኖት ተቋማት ጉባኤም እንዳለ ሁሉ ሁላችንም ጉዳያችንን የምናቀርበው ለሃይማኖት ተቋማት ጉባኤ ነው። አርሲ ስለሚገደሉብን ምዕመናን የእስልምና እምነት ተከታዮች ናቸው ብለው በሚያቀርቡ ቅሬታ አቅራቢ የቦታው ተወላጅ የሆኑ ሰዎች በእስልምና እምነት ስም ሽፋን ስም ተንቀሳቅሰዋል ስለሚባሉ ጉዳዮች ግን ቤተክርስቲያን የእስልምና ምክር ቤቱን ኑ በአካል ሄደን እዛ በእስልምና ስም እየተንቀሳቀሱ ነው ይገድላሉ ስለሚባሉ ሰዎች ኑ ቁሙልን ብላ አታውቅም። የማታውቀው ለምን መሰላችሁ? ጉዳዩ የእስልምና ምክር ቤቱን ቀጥታ ይመለከተዋል ብላ ስለማታምን። ይሄ የማኔጅመንት እውቀት ወይ ደግሞ የብስለት ደረጃ ከፍታ ነው የሚያሳየው። መንፈሳዊ አባትነትም ትልቅነት ነው የሚያሳየው። አሁን ጉዳዩን የምናላክክበት ስናጣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላከክ የሚል አጀንዳ ከኋላው እንዳለው ደጋግመን እያየን ነው። ከመጀመሪያ ጀምሮ እየነገርናችሁ ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም የሚገኘውንም መንበር ትግራይ የሚገኙ ደብሮችንም እየመራች አይደለች። በአካል ሄዳ የምታስታርቀው አይደለም፣ ራሱ አልታረቀችም። እናንተ ራሳችሁ ያን እናንተ ስታደረቁ ታረቁ በቃችሁ ብላችሁ አላስታረቃችኋቸው። ዛሬ ላልታረቁ ለተጣሉ አካላትን ሽምግልና ፈለጋችሁ። እነሱ እኮ አልታረቁም፣ አልተስማሙም። እና ቤተክርስቲያን ብቻ ስለተጠቀሰችና ቅዱስ ሲኖዶስ ስለተጠቀሰ ነው የማነሳው። እንኳን አይደለም ብፁዕ ቅዱስ አቡነ ማትያስ ዘግየት ብለውም ከሌሎች የሃይማኖት ተቋማት ጋር ብፁዕ አቡነ ሳዊሮስ ሁሉ ሄደው አልተሳካላቸው። ተሳሳትኩ? ካልተሳሳትኩ ወደ ኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ላይ ገባ ብላችሁት። በመጨረሻ የማቀርብላችሁ አደባባይ ለማህበራዊ ሚዲያ ላይ ስለምትወጡ ቅሌታሞች ነው የምናቀርብ። አጋንንት የሚያስለፈልፋችሁ ቄሶች እንዴት ትኖራላችሁ? ካህናት እንደዚህ እንዴት ይሆናሉ? ማህበራዊ ሚዲያ የራሱ የሆነ ፕላትፎርም ነው። እናንተ እንደምትሉት እኔ
የፕሮቴስታንት እምነት ተከታይ ሆነው አጋንንትን እያስለፈለፉ ወይ ደግሞ አጋንንትን እያናገሩ ኑዛዜውን ለቤተ ክርስቲያን መተቻ፣ ለመንግስት ለመደገፊያው መቃወሚያ፣ የእንትናን ሰፈር መተቻ፣ የእንትን ብሔር መናገሪያ ለሚያደርጉት ሁሉ ትክክል አይደለም እንደምንለው ሁሉ እኛም ቤት ሆናችሁ በፕላትፎርም ቀርባችሁ አይነ ጥላ አወገዝን ስትሉ ለምትሰደቡ ካህናቶችም ለእናንተ ውርደት እኛ አፈርንላችሁ። ለእናንተ ውርደት ነው ያፈርን። ይሄ ቅሌት ነው። ላሳያችሁ በማስረጃ ይሁን ወይ ለብሰው ነው ይኛል። አይነ ጥላ ነው ምንድን ነው? አይነ ጥላ። እሺ ስንት ጊዜ ነው ከገባ ወደ ልጁ? 7 ዓመት። በቅዱስ ሚካኤል ስም ግንባር ላይ ታስረናል። በል። አልታሰርም። አንተን ነው ማስረ እንደው በስመ አብ ወልድ ወመንፈስ ቅዱስ። እሱ ላይ ምን ልትሰራ ነው? ምንም ልስራ። ምን አገባህ አንተ? ባትቀሉስ ባትዋረዱስ የቤተ ክርስቲያንን ክብር የለበሳችሁት ቆብ ያረጋችሁትን ቀሚስ እንኳን ብታከብሩትስ? ከምን ጀምሮ ነው እናንተ በቲክቶክ ፕላትፎርም ላይ ወጣችሁ አጋንንትን በስልክ ልታወጡ የምትሞክሩት? ያውም ልታስለፈልፉ ልታናዙት። እንግዲህ የአጋንንትን ስድብ መዋደድን ሰማችሁ። በማይገባችሁና እናንተን በማይመጠን ቦታ አትገኙ ባካችሁ። እኔ አንድ ወንድማችን ስለ አርቲስቶች መተት ጉድ ነገረን። የአርቲስቶችን የመተት ጉድ የነገረን የአርቲስቷ መተት የተደረገባት መተት ፊቷ ላይ መልኳን ሌላ አርቲስት እንደወሰደችባት ነገረን። ላሰማችሁ። የኢትዮጵያ አርቲስቶች አልቀዋል። ያሳዝናሉ። ሰፈራችሁ ዝነኛ አርቲስት ሰው ካለ እስቲ ህይወቱን እዩት። አርቲስቶቻችን አደጋ ላይ ናቸው። ወይ በሱስ ወይ በትዳር መፍታት ወይ በስራ ማጣት ወይ በገንዘብ ማጣት ወይ በበሽታ ወይ ሞቲቬሽን እርካታ በማጣት አርቲስቶቻችን አልቀዋል። የዚህ ሁሉ ችግር ስሩ ግን መተት ነው። እነዚህ ልዩ ታለንትና ብቃት ያላቸው በጣም ከማህበረሰቡ ተነጥለው ጠንክረው የሚሰሩ ህዝቡን ለማንቃትና ለማዝናናት የተፈጠሩ እንዴት ሞቲቬሽን አጡ? እንዴት መኖር ከበዳቸው? እንዴት ጤና አጡ? እንዴት ትዳራቸውን አፈራረሱት? እንዴት ራሳቸውን ማሳከም አቅቷቸው የህዝብ እጅ ላይ ወደቁ? እነዚህ አርቲስቶች ያልገባቸው መተት ተደርጎባቸዋል። ሰሞኑን አንድ ዝነኛ አርቲስት አግኝቼ ነበረ። በጣም የምትታወቅ፣ በጣም የምታምር፣ በጣም የምታዝናና፣ ጠንክራ የምትሰራ፣ ከራሷ አርፋ ፋሚሊዎችን የምታስተዳድር ልጅ ፊቷን ተቀማች። የራሷን ፊት በመስተዋት ስታየው ተጠራጠረችው። ሌላ አውሬ ሆረር መስላ ለኔ የሚያሳያችኝ ቪዲዮ ያስፈራል። ከዛስ አደጋ ባደጋ፣ ከዛስ ስራ ማጣት፣ ከዛስ ጭንቀት። ምንድነው ብላ ጸሎት ስታረግ አብራት የኖረች ያሳደገቻት ልጅ ያደረገችባት መተት ነበረ። ይቺ ሴት ከዝናዋ፣ ከገንዘቧ፣ ከሀብቷ፣ ከቤቷ ለዚች ሴት አጋርታት፣ ይቺ ሴት ግን እሷ ላይ አስመትታ ነበረ። በጣም ያሳዝናል። ለአርቲስቶች መልእክት አለኝ። ድሮ ስትነሱ እንዴት ነበር መንፈሳዊነታችሁ? ድሮ ስትነሱ ምን ያህል ነበር የምትሰሩት? ከወንድሞቻችሁ ከእህቶቻችሁ አብሯችሁ ከተለዩ ሰዎች በእግዚአብሔር አምናችሁ በራሳችሁ አምናችሁ ዓላማችሁ ይዛችሁ ሰርታችሁ ደክማችሁ ከሱስ ራሳችሁን ጠብቃችሁ አይደል እዚህ ቦታ ያደረሳችሁት? እና ያለ ምን አጣችሁት? ምን ሆኜ ነው ብላችሁ ስትጨነቁ ከበስተጀርባችሁ የተሰራ መተት አለ። ኦፍ ኮርስ አንዳንድ አርቲስት ሆኖ ጠንቋይ የሚያመልክ እግዚአብሔርን የከዳ በሌሎች አርቲስት ላይ መተት የሚያሰራ የእነሱን ጸጋ ወስዶ ዝነኛ የሆነ ገንዘብ ያገኘ ነፍሱን የሸጠ የሰይጣን ባሪያ ልክስክስ የሆነ አርቲስት አለ። ይገባኛል። እናንተ ግን ወደ እግዚአብሔር ተመለሱ። ልባችሁን አስተካክሉ። እግዚአብሔር የሚረዳችሁ፣ እግዚአብሔር የሚታገሳችሁ፣ እግዚአብሔር አሁንም ከእናንተ ጋር ያለው ሳታውቁ ስለተደረገባችሁ ነው። ወደ አምላካችሁ ተመለሱ። ነፍሳችሁን አጽኑት፣ አእምሯችሁን አጽኑት፣ በልባችሁ መለወጥ ታደሱ። መጀመሪያ ከነበራችሁት በመቶ እጥፍ እግዚአብሔር ይሰጣችኋል። መልካም ቀን። አርቲስቶች መተት የምታረጉ አላችሁ፣ የማታረጉ አላችሁ። የተነገረው አለ፣ ያልተነገረው አለ። ፊቷ በመተት የተሰረቀባት አርቲስት አለች አለ እና ይሄ ጉዳይ ሁላችንም አያነጋግርንም። ለዚህ ነው እንቶ የምንላችሁ እና ሳትረሱት ደግሞ ያው ልለያችሁ ስለሆነ ማለት ነው። የ4000 ብር ስጋዬን እየቆረጥኩ መሰናከያ ብትበሉ ብትጠጡ ለእግዚአብሔር ክብር ይሁን የሚለውን ጥቅስ
አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ጠቅሰውላችሁ 32ን አያነቡላችሁ። እነሱ ይሄን የሚያደርጉት ስጋ እየቸረቸሩ ቢራ እያጠጡ እያሰከሩ ገንዘብ የሚወስዱ ቤተክርስቲያኖች ቁጥራቸው በዝቷል። ስሙ ባዛር ይባላል። ያም ለሌሎች መሰናከያ ሆኗል። ብዙሃን ምዕመናን እየተቃወሙ ነው። ብዙሃን ምዕመናን ድምጻቸውን እያሰሙ ነው። ይሄ ጉዳይ ቅዱስ ሲኖዶስ ርክበ ካህናት ጉባኤ እንዲያይል እንፈልጋለን። የስውሯ ማርያምን ጉዳይንም እንዲያይል እንፈልጋለን። የቤተ ክርስቲያን ጉዳይ ነው አጀንዳችን። የአቴንስንም ጉዳይንም እንዲያይል እንፈልጋለን እንደሚሉት ሁሉ እኔም በእነሱ ያው ስጋ በሉት ዳቦ ነው ማድረግላችሁ። 4000 ብር እንኳን አልችልም። ያው እነሱ ንስሐ ልጆቻቸው ገንዘብ ሰብስበው ይቀበሉና ያመጡና በሬ ገዙና 1 ሚሊዮን ብር አስገባን ይላሉ። እንዲህ አድርገው እያጣቀሱ ቢራ እና ጠጅ በጠርሙስ በብርጭቆ እየሸጡ ቤተክርስቲያን ውስጥ ቤተክርስቲያን ህፃናቶች መጠጥ ቤትና ቤተክርስቲያን ልዩነቱ ምንድነው እንዲሉ የሚያደርግ የተግባር መሰናከያ እየሰሩ ስለሆነ የቤተክርስቲያን አባቶች የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሌሎች ከአዲስ አበባ ውጭ ያላችሁ የጀመራችሁ አላችሁ እመጣለታለሁ። ዱከምም ሌሎችም አካባቢዎች አሉ። አዳማም ጀምሯል። እንግዲህ ምስራቅ ሸዋ የብፁዕ አቡነ ጎርጎርዮስም ጋር እየመጣ ነው። ስለዚህ እንቀጥላለን፣ እናሰፋለን። መረጃዎችን ግን ለእናንተ እናሰራጫለን። አንድ ምዕመን ከቅዱስ ሲኖዶስ በላይ ቅዱስ ሲኖዶስን ሊያዝ አይችልም። እንደ ምዕመን ነው የሚኖረው። የአቴንስ ሊቀ ጳጳስ የሆኑትን የግሪክና የኖርዲክ ሀገሮችን ሊቀ ጳጳስ የሆኑትን ብፁዕ አቡነ ኤልያስን ለማስነሳት እዚህ ካሉ ሊቀ ጳጳሶች ጋር ግንኙነት እንዲፈጠር ያደረጉ እዚህ ማህበራዊ ትስስር ገጽ ላይ የሚጽፉና ሰዎች እየላኩ የሚያነጋግሩ ቡድኖች አሉ። የትኞቹ እንደሆነ ቅዱስ ሲኖዶስ ያውቃል። እነማን እንደሆኑ ሊቀ ጳጳሶች ያውቃል። ብፁዕ አቡነ ጢሞቴዎስ፣ ብፁዕ አቡነ ጴጥሮስ፣ ብፁዓን ሊቃነ ጳጳሳት በዚህ ጉዳይ ላይ ለመፍትሄ ያዳቸው አካላት በዚህ ጉዳይ ላይ እናንተን ምዕመኖቹ የዋሆቹ ምዕመኖች በሴራና በተንኮል ውስጥ የሌሉ ምዕመኖች ይፈልጓቸዋል። የዚህ ቀን ድምፅ እንድትሆኗቸው። የዛሬው መልእክት ይህን ይመስላል። አንድ ሞኝ የተከለውን 1000 ሰው አይነቅለው። የአዲስ አበባ ሀገረ ስብከት ጥሬ ስጋና ቢራ። ሰናይ ቀን። በፒያሳ መሬት አይሸጥም እድል እንጂ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባ ነው ባለው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ከ900 ሺህ ብር ቅድመ ክፍያ ጀምሮና 100% ለሚከፍሉ ደንበኞች 35% ቅናሽ ባለ 1 መኝታ 6.1 ሚሊዮን ብር የነበረውን በ3.9 ሚሊዮን ብር ባለ 2 መኝታ 10 ሚሊዮን የነበረውን በ6.5 ሚሊዮን ብር ባለ 3 መኝታ 16 ሚሊዮን የነበረውን በ10.5 ሚሊዮን ብር አቅርበንሎታል። ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርን አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻ ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ 400 ሺህ ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። ለበለጠ መረጃ ከታች ባለው ስልክ ይደውሉ።